የቀይ ባህርን ጉዳይ ጠቅላይ ሚኒስትር አብይ አህመድ ትላንትና በማያሻማ ሁኔታ አስቀምጠዋል። ጠቅላይ ሚኒስትር አብይ የግል ባዮግራፊያቸውን አይደለም የጻፉት። የባህር በሩ ጉዳይ የጠቅላይ ሚኒስትር አብይ ጉዳይ ብቻ አይደለም፣ የኔም ጉዳይ ነው፣ ያንተም ያንቺም የሁላችንም ጉዳይ ነው። አብቹን የምትጠሉ ሰዎች እንኳን ማለት ነው፣ አብቹ የማይመቻችሁ ሰዎች እንኳን በኢትዮጵያ ጉዳይ ላይ መደራደር የለባችሁ። ጠቅላይ ሚኒስትሩ ጫዋታውን ጨርሰውታል፣ ሙሉ በሙሉ ጨርሰውታል። በቃ ብልጽግና አይደለም ማወራልክ፣ ስለ ኢትዮጵያ መንግስት ነው ማወራልክ። ስለዚህ አሁን ያለው ኢትዮጵያ መንግስት የሚያቀዳቸው ነገሮች ሁሉ ተራ በተራ እያሳካ እያየው ነው ያለሁት፣ በአይኔ እያየው ነው። እዚህ ሀገር ዶክተር ፕሮፌሰር ሞልቷል፣ ቦታውን ፊት የሚያደርግ ማለት ለዛውም ከፍተኛ የሆነ ውድድርና ኮምፒቲሽን ያለው እዚህ ሀገር ላይ። ስለዚህ መምጣት ስለማይችሉ ቢመጡም የሚፈልጉት አይነት ቦታ ስለማይሰጣቸው ያላቸው አማራጭ መጮህና መጮህ ብቻ ነው። እናንተ ጮሁ። አብቹ አባይን አጠናቆ አስመርቋል። ቀጣዩን ደግሞ ቅድም ነግሬያለሁ፣ የቀይ ባህር ጉዳይ ነው። እዛ ላይ ከሚገኙ ኢትዮጵያውያን መካከል አንዱ እኔ በላይ መንገሻ ነኝ። በቃ የባህር በር ጉዳይን ጠቅላይ ሚኒስትር አብይ በማያሻማ ሁኔታ ለሻዕቢያ ተላላኪዎችም ለሁላችሁም ተናግረዋል። አሁን እርግጠኛ ነኝ እነዚህ ተቃዋሚዎች ልም ያሉ የጠቅላይ ሚኒስትር አብይ ደጋፊዎች ናቸው። የጊዜ ጉዳይ ነው። እያንዳንዳቸው እየመጡ አብይ ትችላለህ ይላሉ። በቀደም ታላቁ የኢትዮጵያ ህዳሴ ግድብ ሲመረቅ እንዳከበርን የምናከብረው በዓል አለ ከፊታችን። ኢትዮጵያውያን እድምተኛውን በአጠቃላይ እዛ አዳራሽ ውስጥ የነበረውን ህዝብ ሁሉ በማዝናናት በማሳቅ እና ቁም ነገር በማስጨበጥ ጌታቸው ረዳ ትላንትና የፕሮግራሙ ዋነኛ አድማቂ እንደነበረ መካድ አልፈልግም። ጌት በእውነት ኢንተርናሽናል የሆነ ሰው ነው። ሰላም ጤና ይስጥልኝ። ክቡራትና ክቡራን የኢትዮጵያ ድምጽ ቤተሰቦች እንደምን አላችሁ? በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክቡራትና ክቡራን ትላንትና የጠቅላይ ሚኒስትር አብይ አህመድ አራተኛው መጽሐፍ የመደመር መንግስት የተሰኘው ደግመዋለሁ፣ የጠቅላይ ሚኒስትር አብይ አህመድ አራተኛው መጽሐፍ የመደመር መንግስት ትላንት እጅግ ደማቅ በሆነ ሁኔታ ተመርቋል። በምረቃው ስነስርዓት ላይ እኔም ተገኝቻለሁ። ብታምኑም ባታምኑም ይህ መጽሐፍ ለኢትዮጵያ እጅግ ጠቃሚ መጽሐፍ ነው። ይህ መጽሐፍ አውሮፓና አሜሪካ እድሜያቸው 40 ዓመት ያልሞላ ሰዎች እና 40 ዓመት የሞላቸው ሰዎች እንደሚለቀልቁት የግል ባዮግራፊያቸው አይደለም። በነገራችን ላይ ጌታቸው ረዳ በዚህ ጉዳይ ላይ በደንብ አድርጎ ተናግሯል። ትላንት ጌች ኢንተርናሽናል አንዳንዶች አለ የግል ባዮግራፊያቸውን ነው ሲለቀልቁ የሚውሉት። ጠቅላይ ሚኒስትር አብይ የግል ባዮግራፊያቸውን አይደለም የጻፉት። በነገራችን ላይ እዚህ መጽሐፍ ውስጥ ኢዝም የሚባሉ ነገሮች የሉ። ኢምፔሪያሊዝም፣ ሶሻሊዝም፣ ኮሚኒዝም፣ ቅብርሶ የሚባሉ ነገሮች የሉ። በቃ ጠቅላይ ሚኒስትሩ በራሳቸው መንገድ ለኢትዮጵያ ይበጃታል ብለው የሚያስቡትን ነገር እዚህ መጽሐፍ ላይ አስፍረዋል። በነገራችን ላይ ትላንትና እዛ እንደተገኘው ነግሬያቸዋለሁ። በምረቃው ስነ ስርዓት ላይ ነበርኩ። ቤት እንደገባው ጀምሬዋለሁ። ቤት እንደገባው ነው የጀመርኩት። ሌሎቻችሁም ይሄንን መጽሐፍ እውነት ኢትዮጵያን የምትወዱ በምላስ ሳይሆን በተግባር ኢትዮጵያን የምትወዱ ኢትዮጵያውያን ይሄን መጽሐፍ ግዙና አንብቡ። ይሄን መጽሐፍ ገዝታ አንብቡ። ጠቅላይ ሚኒስትር አብይን በመቃወም ሱስ የተጠመዳችሁም ጭምር ብታነቡት ይጠቅማችኋል፣ አእምሯችሁንም ያፍታታላችኋል ብዬ አምናለሁ። ይሄ ነው
እንግዲህ በስነ ስርዓቱ ላይ ታላላቅ የኢትዮጵያ መንግስት ባለስልጣናት ተገኝተዋል። የሀገሪቱ ፕሬዝዳንት ታዬ አጽቀሥላሴ ነበሩ። ፊልድ ማርሻል ብርሃኑ ጁላ ነበሩ። ሚኒስትሮች፣ አምባሳደሮች፣ ጥሪ የተደረገላቸው እንግዶች ጠቅላላ ነበሩ እና በርካታ ታዋቂ ምሁራን ስለ መጽሐፉ ዳሰሳም አድርገዋል። በተለይ ጌታቸው ረዳ ከመጽሐፉ ጋር በተያያዘ ያቀረባቸው ሐሳቦች እድምተኛውን በአጠቃላይ እዛ አዳራሽ ውስጥ የነበረውን ህዝብ ሁሉ በማዝናናት በማሳቅ እና ቁም ነገር በማስጨበጥ ጌታቸው ረዳ ትላንትና የፕሮግራሙ ዋነኛ አድማቂ እንደነበረ መካድ አልፈልግም። ጌች በእውነት ኢንተርናሽናል የሆነ ሰው ነው። ያነበበ ሰው፣ ያወቀ ሰው። እንደገና ደግሞ በጣም የገረመኝ ነገር ደግሞ ልቡ እንትን ነው፣ ልቡ ቅን የሆነ ሰው ነው። ይሄ ቂመኛና ተንኮለኛ አይደለም። ይሄ የተቸነከረ አይደለም፣ ተራማጅ ነው ጌታቸው ረዳ እና ጠቅላይ ሚኒስትር አብይ አህመድ ጌታቸውን ስለሚያውቁት ይመስለኛል፣ ልቡን ስለሚያውቁት ይመስለኛል ብዙ እድል ሰጥተውት ዛሬ ጌች ቆሙ እኛ ፊት እያጨበጨብንለት፣ ሲመጣም ስናጨበጭብለት ነበር፣ ሲወርድም ከመድረኩ ላይ ስናጨበጭብ ነበር። እዛ ውስጥ ያለው እድምተኛ ጠቅላላ እና ምን ለማለት ነው፣ ጠቅላይ ሚኒስትሩ ጨዋታውን ጨርሰውታል፣ ሙሉ በሙሉ ጨርሰውታል። በቃ አዳሜ አውሮፓም አሜሪካም ያላችሁ መጽሐፍ ምሽጡት አንደኛ ባዮግራፊያችሁን ነው የምጽፉት። እንደዚህ ሆኜ በቆሎ እሸት በልቼ ድንጋይ እንቅፋት መጥቶኝ እንትናና ቅፊያት እንትና ደብዳቤ ጽፋልኝ ክብር ሰው ነው አለ። የእናንተ ባዮግራፊ ይሄ ነው፣ ሌላ ነገር አለ። ስለ ኢትዮጵያ ሕዝብ ኑሮ ሁኔታ እንዴት ይቀየር፣ እንዴት አድርገን እንኖር የሚል ነገር እናንተ ጋር የለም። የግል ኮተት ነው የምጽፉት። ጽፋችሁ ገንዘቡን ለአንድ ጤና ጣቢያ ለአንድ ትምህርት ቤት አትሰጡም። ሰፈራችሁ ለተወለዳችሁበት ትምህርት ቤት አታደርጉም። ይሄ መጽሐፍ ጠቅላይ ሚኒስትር አብይ ያሉት ሙሉ በሙሉ የዚህ መጽሐፍ ገቢው ለልማት ነው የሚውለው። ለልማት ለሳቸው ከዚህ መጽሐፍ ሽያጭ 1 ብር አካውንታቸው ላይ አይገባም። ከዚህ በፊትም 3 መጽሐፎች እንደዛ ነው የሆኑት እና ካሁን በኋላም ወደፊትም ማለት ነው በመሳደብ የምታምኑ ሰዎች የእናንተ ስድብ ምንም አይደለም፣ በቃ አየር ላይ ነው። ጻፉ እስኪ እንደዚህ ተጨባጭ የሆነ ነገር ለሀገር የሚጠቅም ነገር ጻፉ። ይሄ ነው የሚያዋጣችሁ። ከዛ ውጪ አብይ አህመድ እያልክ አመት ሙሉ ብትሳደብ ምንም የምታመጣው ነገር የለም። እሱ በየአመቱ መጽሐፍ ይጽፋል። ይቅርታ አንዴ እሳቸው አንዴ እሱ ስለምወደው ነው አብቹ በቃ ምንም እኔ ጣጣ የለኝም። እና እስኪ በህይወት ዘመናችሁ ማለት ነው አሁን ዘመናችሁ ሁሉ እየባከነ ነው አብዛኞቻችሁ። እስኪ ፋይናሊ በመጨረሻው ሰዓት እንኳን ለማስተካከል ሞክሩ። በቃ ለማስተካከል ሞክር፣ ህይወትን ለማስተካከል ሞክር። ባዮግራፊ ነው የምጽፉት። በቃ የተረጋገጠ ነገር ነው፣ አይተናል። የሁልሽንም ማለት ነው እንዲህ አድርጌ ቅብር አንድ ነገር አልሰራችሁ። አንድ ነገር ሳሰሩ የሚሰራን ልጅ መሳደብ ስራችሁ ነው እና ይሄ ልጅ ንቅንቅ የሚል አይደለም። በቃ አለቀ። በሌላ በኩል በፕሮግራሙ ማጠቃለያ ገደማ ጠቅላይ ሚኒስትር አብይ ንግግር አድርገዋል። በበርካታ ጉዳዮች ንግግር አድርገዋል፣ ከመጽሐፉ ጀምሮ ማለት ነው። በዋናነት ግን እኔ በዚህ ፕሮግራም ላይ ማንሳት የምፈልገው የቀይ ባህርን ጉዳይ ጠቅላይ ሚኒስትር አብይ አህመድ ትላንትናም በማያሻማ ሁኔታ አስቀምጠዋል። በቃ የኢትዮጵያ ብልጽግና የሚሳካው የኛ የኢትዮጵያውያን ኑሮ የሚሳካው ሁሉ ነገር የሚስተካከለው በአጠቃላይ ኢትዮጵያ የምትፈልጋቸውን ወሳኝ ተግባራት ስታከናውን ነው። ከነዚህ መካከል ደግሞ አንዱ የባህር በር ጉዳይ ነው። በቃ የባህር በር ጉዳይን ጠቅላይ ሚኒስትር አብይ በማያሻማ ሁኔታ ለሻዕቢያ ተላላኪዎችም ለሁላችሁም
ተናግረዋል። በጣም እርግጠኛ ሆኜ መናገር የምችለው ነገር ጠቅላይ ሚኒስትር አብይ እጽፋለሁ ካሉ ይጽፋሉ፣ አደርጋለሁ ካሉ ያደርጋሉ፣ ጎበኛለሁ ካሉ ይጎበኛሉ። ዱቄት አድርጌ በትናለሁ ካሉም ይበትናሉ። በትነውም አሳይተውናል። የሚችሉ ሰው ናቸው፣ ይችላሉ። በቃ አንዳንድ ወጣቶች ምናምን ሲጽፉ ምናምን አብይ ይችላል ምናምን ይላሉ። አዎ ይችላሉ ጠቅላይ ሚኒስትሩ። ይሄ ነው መሬት ላይ ያለው ነገር። የመጨረሻ በማያሻማ ጉዳይ ለሻዕቢያ ደጋፊዎች፣ ለሻዕቢያ ለእነ ኢሳያስ አፈወርቂ በቀጥታ ተናግረዋል። የኢትዮጵያ የባህር በር ጉዳይ ይሄ የተረጋገጠ ነገር መሆኑን እኔ በፊትም ደጋግሜ ስናገራችሁ ነበር። ኢትዮጵያውያን በቃ ቀጣዩ ትልቁ የኛ የምንስቅበት ነጥብ ኢትዮጵያውያን ሰብስበን የምንጨፍርበት በአደባባይ ባህላችን ነው ብለን በቀደም ታላቁ የኢትዮጵያ ህዳሴ ግድብ ሲመረቅ እንዳከበርን የምናከብረው በዓል አለ ከፊታችን። ኢትዮጵያውያን የባህር በሩ ጉዳይ የጠቅላይ ሚኒስትር አብይ ጉዳይ ብቻ አይደለም፣ የኔም ጉዳይ ነው፣ ያንተም ያንቺም የሁላችንም ጉዳይ ነው። አብቹን የምትጠሉ ሰዎች እንኳን ማለት ነው፣ አብቹ የማይመቻችሁ ሰዎች እንኳን በኢትዮጵያ ጉዳይ ላይ መደራደር የለባችሁ። በቃ አብቹን አልፈልግም ማለት መብት ነው። ብልጽግና አልፈልግም ማለት መብት ነው። ግን ኢትዮጵያዊ ከሆንክ ስለ እውነት ነው የምነግርህ። ኢትዮጵያዊ ከሆንክ ደምክ ኢትዮጵያዊ፣ ወኔክ ኢትዮጵያዊ፣ ፊትክ ግርማ ሞገስክ እናት አባትክ ኢትዮጵያዊ ከሆኑ ግን በቀይ ባህር ጉዳይ ከመንግስት ጎን መቆም ይጠበቅባል። እኔ ከመንግስት ጎን ነኝ። በቃ ስለ ብልጽግና አይደለም ማወራልክ፣ ስለ ኢትዮጵያ መንግስት ነው ማወራልክ። ስለዚህ አሁን ያለው ኢትዮጵያ መንግስት የሚያቀዳቸውን ነገሮች ሁሉ ተራ በተራ እያሳካ እያየው ነው ያለሁት። በአይኔ እያየው ነው፣ በአይኔ በብረቱ እያየው ነው። ስለዚህ የማይቻል ነገር አይናገሩም ጠቅላይ ሚኒስትር አብይ። ለዚህ ነው ሽንጤን ገትሬ የምከራከረው። ለዚህ ነው ምንጊዜም በእንደዚህ አይነት ሀገራዊ ጉዳዮች ላይ ወደ ኋላ የማልለው። በቃ ብልጽግና ፓርቲ ዛሬ ወስዶ እኔን የፈለገውን ነገር ያድርገኝ፣ ከፈለገው ይሰሩ፣ ምንም ነገር ያድርጉኝ፣ ምንም ነገር በቃ። ግን በኢትዮጵያ ባህር ጉዳይ፣ በቀይ ባህር ጉዳይ፣ በኢትዮጵያ ባህር ኃይል ጉዳይ፣ በኢትዮጵያ ወደብ ጉዳይ ማለት ነው ምንጊዜም ከመንግስት ጋር ነው። የፈለገ ደካማ መንግስት ቢሆን፣ የፈለገ ቀሽም መንግስት ቢሆን በጣም እርግጠኛ ነኝ ምንጊዜም ከኢትዮጵያ መንግስት ጋር ነው፣ ከየትኛው መንግስት ጋር ማለት ነው በኢትዮጵያ ታላላቅ ጉዳዮች ላይ። ይሄ ነው መሬት ላይ ያለው ሀቅ። ስለዚህ ኢትዮጵያውያን ያልተደመራችሁ ቶሎ ተደመሩ። እውነቴን ነው የምነግራችሁ። ጊች ምን አለ ትናንትና አስምሬ አለ በመጀመሪያው የጠቅላይ ሚኒስትር አብይ መጽሐፍ ላይ ማለት ነው። ያን አዲስ አበባ ነበረ። አስምሬ እያንዳንዱ ነገር ላይ አስተያየት ማለት ያው ነቀፌታ ማለት ነው። የተቃውሞ መስመሮች አስምሬያለሁ እሱ በሚጽፋቸው ነገሮች ጠቅላላ። እሱንም ሳላቀርብ ወደ ጫካ ገባዋል እና አሁን ይሄን አራተኛውን መጽሐፍ አንብቦታል እርግጠኛ ነኝ። ምክንያቱም ከኛ ቀድሞ ተሰጥቶታል መጽሐፉን ሪቪው እንዲያደርገው ጌች። ስለዚህ ምንድን ያለው ትናንት ሶስቱን መጽሐፎች አሁን ማንበብ ይጠበቅብኛል ብሏል ጌታቸው ረዳ። ጌች ብዙ ነገር ብሏል። ዋናዎቹን ያነሳውላችሁ። ሶስቱን መጽሐፍ አላነበብኩትም ስቃወም ስለነበረ፣ አሁን ግን አነባቸዋለሁ ብሏል። አያችሁ በቃ መመለስ ማለት እንደዚህ ነው። ጭንቅላት ያለው ሰው ይመለሳል። ጥሩ ልብ ያለው ሰው ይመለሳል። ስለዚህ አውሮፓና አሜሪካ ይሄን ድራፍት ጠጣችሁ ቦርጫችሁ እዛ ጋር የደረሰ ሰዎች፣ አንዳንዳችሁም ሆላንድ ይሄን የፈረንጅ ላም ወተት ጠጣችሁ ቦርጫችሁና ጭንቅላታችሁ የተደፈነ እናንተ ብትመጡም ባትመጡም በኢትዮጵያ ፖለቲካ ውስጥ ቦታ የላችሁ። ሚኒስትር አትሆኑ፣ አምባሳደር አትሆኑ፣ ዲፕሎማት አትሆኑ፣ የቀበሌ ሊቀመንበር አትሆኑ፣ ምንም መሆናችሁ ብትመጡ ምንም አትሆኑማ። ምንም መሆን እንደማትችሉ ታውቃላችሁ። ይሄን በጣም እርግጠኛ ነኝ። እውነቴ ነው። ክቡራትና ክቡራን አውሮፓና አሜሪካውን ይሄ መንግስትን የሚቃወሙ በተለይ የጠቅላይ ሚኒስትር አብይን ስም 30 ሰዓት ሙሉ የሚያወሩ ሰዎች ማለት ነው ኢትዮጵያ ቢመጡ የመከላከያ ሚኒስትር አይሆኑም፣ የፕሬስ መምሪያ ቢሮ ኃላፊ አይሆኑም፣ ማስታወቂያ ሚኒስቴር መግባት አይችሉም፣ የትም መግባት አይችሉም። የትም ገብተው ውጤታማ ስራ አይደለም ምንም አይነት ነገር ማድረግ አይችሉም እዚህ ሀገር ላይ ቢመጡ ማለት ነው። ምክንያቱም ፊት አያደርጉትም። እዚህ ሀገር ዶክተር ፕሮፌሰር ሞልቷል፣ ቦታውን ፊት የሚያደርግ ማለት ለዛውም ከፍተኛ የሆነ ውድድርና ኮምፒቲሽን ነው ያለው እዚህ ሀገር ላይ። ስለዚህ መምጣት ስለማይችሉ ቢመጡም የሚፈልጉት አይነት ቦታ ስለማይሰጣቸው ያላቸው አማራጭ መጮህና መጮህ ብቻ ነው። እናንተ ጮሁ፣ አብቹ
አባይን አጠናቆ አስመርቋል። ቀጣዩን ደግሞ ቅድም ነግሬያለሁ፣ የቀይ ባህር ጉዳይ ነው። እዛ ላይ ከሚገኙ ኢትዮጵያውያን መካከል አንዱ እኔ በላይ መንገሻ ነኝ። በቃ ብልጽግና ፓርቲ ሲሰራ በደንብ አድርገን እንደግፋለን፣ በደንብ እናሞግሳቸዋለን። ምክንያቱም የሀገራችን ልጆች ናቸው፣ ወንድሞቻችን ናቸው። የካይሮና የሻቢያ ተላላኪዎች አይደሉም፣ ወንዶች ናቸው። ለሚያምኑበት ነገር ፊት ለፊት የሚጋፈጡ ናቸው። በዚህ ሁሉ ፈተና ኢትዮጵያን እዚህ ጋር አድርሰዋል። ሲሰሩ እናሞግሳለን፣ ሲያጠፉ ደግሞ ቀስ ብለን በምንችለው መንገድ ሄደን ይሄን አስተካክሉ እንላለን። በቃ እንደዚህ ነው የሚቀጥለው። ስለዚህ ጌች አሁን 3 መጽሐፍ ሊያነብ ነው። ይሄ 4ኛው ነው አይደል? 3ቱን መጽሐፎች ጌታቸው ረዳ እንደሚያነብ ትላንት ነግሮናል። ጌታቸው ኢንጆይ ሲያዝናና ነበር። በነገራችን ላይ መናገር ይችላል። በቃ ከኪሱ እያወጣ ነው የሚናገሩ ይችላል። በቃ ጌች ወንድ ነው ስለ እውነት ለመናገር እና ጌች ከተመለሰ ዘንዳ ሌሎች ደግሞ አሁን ተመልሰናል ብለው በይፋ ያልተናገሩ በሚሊዮን የሚቆጠሩ አሉ፣ አውሮፓም አሜሪካም። ለምን ካልከኝ አብቹ ሰርቶ በማስረጃ በተጨባጭ ሲያሳያቸው ይሄ ልጅ አይቻልም በቃ ተቀብለነዋል ብለው ቤት ውስጥ ተቀብለው ግን አደባባይ ወጥተው አብቹን ማመስገን ያልጀመሩ በሚሊዮን የሚቆጠሩ ተቃዋሚዎች እንዳሉ እናውቃለን። አሁን እርግጠኛ ነኝ እነዚህ ተቃዋሚዎች ልም ያሉ የጠቅላይ ሚኒስትር አብይ ደጋፊዎች ናቸው። የጊዜ ጉዳይ ነው። እያንዳንዳቸው እየመጡ አብይ ትችላለህ ይላሉ። ትችላለህ፣ አንተ ጎበዝ ነህ፣ አንተን በስህተት ስንሰድብ ነበር፣ በስህተት ስንቃወም ነበር እያሉ ምስጋናቸውን እንደሚያቀርቡ አልጠራጠርም። ምክንያቱም የተማረ ሰው ያነበበ ሰው ከስተቱ ይመለሳል፣ ማይመለስ ሰው የለም። ስለዚህ ቁጥር 1 ጌች ነው። ትናንትና ሰርጄ አስቀምጫለሁ ቁጥር 1። አሁን ግን 3ቱን መጽሐፎች አነባለሁ ብሏል። የሬድ ሲ ጉዳይ የተረጋገጠ ጉዳይ ነው። 4 ነጥብ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። እግዚአብሔር ኢትዮጵያን ይባርክ። አሜን።